أعوذ بالله من الشيطان الرجيم. يقول الله سبحانه: بسم الله الرحمن الرحيم. يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا. طيب سورة المزمل تبالالج. سورة المزمل كمصحف ترتيب أنصار 73ኛው ሱራ ሆኖ እናገኘዋለን ማለት ነው። እንደ ሙስሐፋችን አቀማመጥ ከአወራረድ አንፃር ሱረቱ አልሙዘሚል ሶስተኛዋ ወይም አራተኛዋ ምዕራፍ ነች። ማለትም ከፊል ዑለማዎች ሱረቱል ሙዘሚል ከሱረቱል አለቅ እና ከሱረቱል ሙደሲር ተከትላ እንደወረደች ይናገራሉ። ስለዚህ ሶስተኛዋ ነች ማለት ነው። ከቁርአን ውስጥ የሚቀድማት ምዕራፍ ሱረቱል አለቅ ይቅራ ቢስሚ ረቢከ ለዚ ኸለቅ የሚለው የመጀመሪያው 5 አናቅጾች፣ ከዛ ደግሞ ሱረቱል ሙደሲር አዩሃል ሙደሲር የሚለው እነዚህ ናቸው። ሶስተኛ ሱራ ተከትላ ነው የወረደችው ይላሉ። ሌሎች ሙፈሲሮች ደግሞ ሱረቱል አለቅ እና ሱረቱል ቀለም እና ሙደሲር ስለሚቀድሟት አራተኛ ነች ይላሉ። የሱረቱል ሙዘሚል አናቅጾች ቁጥር 20 ሲሆኑ ከ20 ያነሱበትም ሁኔታ አለ ማለት ነው፣ በአንዳንድ ሙስሐፍ ለማለት ነው። እቺ ሱራ መካ እንደተወረደች ጅምሁር ዑለማ የሚያምኑ ሲሆን ከአናቅጾቿ ውስጥ ግን 2 አንቀጾች መዲና እንደተወረዱ የተናገሩ ዑለማዎችም አልጠፉም። አኺሩ ላይ ሱራው መጨረሻ ላይ ያሉ አያዎች ሁለቶቹ አናቅጾች መዲና ነው የተወረዱት የሚልም ሐሳብ አለ ማለት ነው። መልካም፣ የዛሬ የትምህርታችን ርዕስ እንግዲህ እቺ ሱራ ትሆናለች ማለት ነው። የቁልላህ ቢስሚላሂ ራህማኒ ራሂም በአላህ ስም እጅግ አዛኝና ሩህሩህ ሆነው የአዩሃል ሙዘሚል አንተ ተከናናቢው ሆይ ይላል። ነብዩ ነው አለይሂ ሰላቱ ወሰላም አልሙተለፊፉ ቢሰውቢሂ በልብሱ የተከናነበ የተጠቀለልከው ሆይ ማለት ነው ተብሏል። እቺ ሱራ አንተ ተከናናቢ ሆይ ተብለው መልእክተኛው አለይሂ ሰላቱ ወሰላም የተጠሩበትና የተወረደችበት ሰበቡ ብዙ እንደሆነ በተለያዩ ሙፈሲሮች ተገልጿል። ከነዚያ ምክንያቶች አንዱ የመልእክተኛው አለይሂ ሰላቱ ወሰላም ጥላቶች በመምከሪያ ቦታቸው ተሰብስበው ይህን ሰውዬ ምን ብለን እንጥራው፣ ማን ነው በሚል መከሩ። ከውስጣቸው ሐሳብ ሰጪዎች ተነሱና ኢነሁ ካሂን አሉ። ጠንቋይ ነዋ፣ ጠንቋይ እንበላሉ። አይ ጠንቋይማ አይደለም፣ እንዴት ጠንቋይ ብንል ማን ያምነናል አሉ። ሌሎቹ የተሻለ ሐሳብ መስሏቸው ኢነሁ መጅኑን አሉ። እብድ ነዋ፣ ለምን እብድ ብለን ስም አናወጣለትም? ሰዎች እንዳይከተሉት ለምን በዚህ እንዲርቁት አናደርግም? ኢነሁ ለይሰ ቢመጅኑን፣ እንዴት እብድ እንለዋለን? ማን ያምነናል አሉ። ኢነሁ ሻዒር፣ አይ ገጣሚ ነው እንበል፣ ቁርአንም ሽዕር ነው እንበል። ኢነሁ ለይሰ ቢሻዒር እያሉ ሳይስማሙ ተለያዩ ማለት ነው። ከዚያ መልእክተኛው አለይሂ ሰላቱ ወሰላም ጥላቶቻቸው ያነሱትን የደለቱት መሰረተ ቢስ የሆነ ውንጀላ ሲደርሳቸው በልብሳቸው ተከናንበው ተኙ ማለት ነው። በማዕና ሙግተመን ቢሂ በዚህ በሰሙት ዜና አስበው ተጨንቀው እንዴት ሰው በዚህ ልክ ይከፋል፣ በሌለብኝ ነገር እንዴት ይወነጅሉኛል በሚል መልእክተኛው አለይሂ ሰላቱ ወሰላም አዘኑና ተከናንበው ተኙ። በዚህ ሁኔታ ላይ እያሉ ጅብሪል መጥቶ የአዩሃል ሙዘሚል ቁም ፈአንዚር አላቸው ማለት ነው። ይህ አንደኛው ሰበብ ነው። ሌላ መንገድ ደግሞ የአዩሃል ሙዘሚል አንተ ተከናናቢ ሆይ የተባሉት መልእክተኛው አለይሂ ሰላቱ ወሰላም በሌሊቱ ክፍለ ጊዜ ተኝተው ስለነበረ
ጅብሪል መጥቶ አትተኛ፣ ተነስ፣ ቁም ፈሶሊ፣ ተነስና ስገድ እንጂ በሚል ወደ ኢባዳ እንዲነሳሱ ይህ አያ ወረደላቸው ማለት ነው። ቁም ለይለ ኢላ ቀሊላ፣ ሌሊቱን ሁሉ ቁም ትንሽ ሲቀር። ቁም ለይለ ሊሶላ ኢላ ቀሊለን፣ ትንሽ ሲቀር ተባሉ ማለት ነው። ኢዘን መልእክተኛው አለይሂ ሰላቱ ወሰላም በዚህ አያ ሌሊትን ማለትም ከሌሊቱ የሆነ ነገር ያህል እንኳን እንዲቆሙ ታዘዙ ማለት ነው። ይህ ትዕዛዝና መመሪያ ፊብቲዳኢል አምር ለግዴታ ስለነበረ ካነ ቂያሙል ሌሊ ፈሪደተን ፊል ኢብቲዳ ዋጅብ ሆነ ማለት ነው። ዋጅብ ሆነ ላይ በተከታይ ባልደረቦቻቸውም ላይ ሌሊትን ተነስቶ የተወሰነ መስገድ ግዴታ ነበረ ማለት ነው። ከዚያም አላህ Subhanahu Wa Ta'ala ከሌሊቱ ክፍለ ጊዜ ምን ያህል መቆም እንዳለባቸው ምን ያህል መስገድ እንዳለባቸው በቀጣይ አብራራ። ቁም ለይለ ኢላ ቀሊለን ኒስፈሁ፣ ግማሹን ቁም፣ የሌሊቱን ግማሽ፣ አው እንቁስ ሚንሁ ቀሊላ፣ ወይም ደግሞ ከሱ ከሌሊቱ ግማሽ ትንሽ ቀንስለት አጉድልለት። ማለትም ከኒስፈ ሌይል ከግማሹ ትንሽ ሲቀንሱለት ከግማሽ በታች ያለው ሱሉስ ነው። ሱሉስ ይሆናል፣ የሌሊቱ 1/3 ይሆናል። የሌሊቱን 1/3 ቁም እያላቸው ነው ማለት ነው። አው ዚድ ዐለይሂ ወረቲሊል ቁርአነ ተርቲላ፣ አው ዚድ ዐለይሂ ወይም በሱ ላይ ጨምርበት። ዐለይሂ አይ ዐለ ኒስፊ ማለት ነው። ከሌሊቱ ግማሽ ላይ ትንሽ ጨምርበት። በግማሽ ላይ ትንሽ ሲጨምሩበት ሱሉሰይን ነው የሚሆነው፣ የሌሊቱ 2/3 ማለት ነው። እሱን ቁም ነው። ወረቲሊል ቁርአነ ተርቲላ፣ ቁርአንን በመረጋጋት ማንበብን አንብብ። እንግዲህ በዚህ መልኩ አላሁ ረቡል ዓለሚን መጀመሪያ 5 አውቃት ሶላት ከመወጀቡ በፊት ማለትም መካ ነው ይህ ሱራ የተወረደው። ፊ አወሊል አምር ነው። ሶላት ለይለተል ኢስራ ኋላ ወደ 10ኛው ዓመት አካባቢ ነው ግዴታው የተደነገገው። ምንም አይነት ሶላት አልነበረም ማለት ነው በዛ ጊዜ በሌሊት ተነስቶ ተሐጁድን ከመስገድ ውጭ። ኢነ ሰኑልቂ ዐለይከ ቀውለን ተቂላ፣ እኛ በአንተ ላይ ከባድ የሆነን ቃል እንጥላለንና አለ። ቀውለን ሰቂላ ቀውለን ሸዲደን ማለት ነው። ከባድ ብርቱ የሆነ ማለት ነው። ሰቂል ማለት ሸዲድ ለማለት ነው ተብሏል። ቀውለን ሰቂላ ወህይ እናወርዳለን፣ ቁርአን ይወረድልሃል ማለት ነው። ቁርአን ወይም ደግሞ ወህዩ ሰቂል ከባድ ተብሎ የተባለው ከምን አንፃር ነው? ይከብዳሉ። ያው መመሪያዎቹ ክልከላዎቹ ከባድ ናቸው። አላህ Subhanahu Wa Ta'ala እንድንሰራቸው እንድንከለከላቸው እንዳናልፋቸው ያስቀመጣቸው ሁዱዶች ፈራኢዱሁ ወሁዱዱሁ ቀላል አይደሉም፣ ከባድ ናቸው። ከዚህ አንፃር ነው ከባድ የተባለው ማለት ነው። ወይም ደግሞ ክብደቱ ወህይ ሊዛቲሂ ቀላል አይደለም። መልእክተኛው አለይሂ ሰላቱ ወሰላም ወህይ በሚወርድበት ጊዜ ምንም አይነት ሙቀት በሌለበት ብርዳማ በሆነው አየር ላይ ወህይ ሲወርድ ግንባራቸው በላብ ይጠመቅ እንደነበረ ኃይለኛ ብርድ ባለበት ሁኔታ ሚሽደቲል ወህዩ ከባድ ከመሆኑ የተነሳ አይሻ ነግረውናል። እንዲሁም አንድ ሰሃቢ ከመልእክተኛው አለይሂ ሰላቱ ወሰላም ጋር ሆኜ ጭናቸውን እግራቸውን ጫን አድርገውብኝ ወህይ መጣና ወህይ በሳቸው ላይ መውረድ ያዘ። ከዚያም እግራቸው ከብዶኝ እግሬ ሊሰበር ሊሰነጠቅ ሁሉ ቀርቦ ነበር ወህዩ ወርዶ እስከሚያልቅ ድረስ ብሏል። አንዳንድ ጊዜ መልእክተኛው አለይሂ ሰላቱ ወሰላም በግመላቸው ላይ በእንስሳዎቻቸው ላይ ሆነው ጅብሪል ወህይ ይዞ ሲመጣ እሳቸውን ከቦታ ቦታ የሚያንቀሳቅሷቸው ግመሎቻቸው አልችል ብለው መሬት ይተኙ ነበር ማለት ነው። አይችሉም። ወህዩ ከባድ ነው ማለት ነው። የወህዩ ከባድነት ከዚህ አንፃር ነው ማለት ነው። ኢነ ናሽአተል ለይሊ፣ የሌሊት መነሳት በሌሊት ተነስቶ ቁሞ አላህን መገዛት
ወይም ኢነ ናሽአተ ሌይሊ ኢነ ሰዓተ ሌይሊ የሌሊቱ ጊዜያት የሌሊቱ ክፍለ ጊዜ هي أشد وطئا እርሷ ህዋሳትን እና ልብን ለማገናኘት ብርቱ ነች። ህዋሳቶቻችንን ከልባችን ጋር ለማገናኘት ብርቱ ናት ማለት ነው። አንድ ሰው በሌሊቱ ክፍለ ጊዜ ተነስቶ ሲቀራም ሲዘክርም ዱዓ ሲያደርግም ቀልበን ወቃለባ ቀልቡም ውጫዊ ሰውነቱም በቀጥታ ኮንታክት ያደርጋል ማለት ነው ከቀኑ የበለጠ ወአቅወሙ ቂላ ለንባብም የተሻለ ነው በላጭ ነው ይላል አላህ Subhanahu Wa Ta'ala። በሌሊቱ ክፍለ ጊዜ የሚደረግ ዱዓ ውጫዊ ሰውነታችን ከቀልባችን ጋራ የበለጠ ትስስር አለው። እንዲሁም ለንባብ ለቂራአት ደግሞ የበለጠ ነው። ስለዚህ ቁም الليل ነው ቁም الليل إن لك في النهار سبحا طويلا ላንተ በቀኑ ክፍለ ጊዜ سبحا طويلا ረጅም የሆነ መንቀሳቀስ መዘዋወር አለህና ይላል። سبحا طويلا تصرفا وتقلبا وإقبالا وإدبارا في حوائجك وأشغالك ማለት ነው። በቀኑ ክፍለ ጊዜ ለተለያዩ ጉዳዮች መውጣት መውረድ መሄድ መንጣት ስላለህ በሌሊቱ ክፍለ ጊዜ የተወሰነውን ያህል እንኳን ለጌታ በስግደት ቁም ነው። ይህ አላህ Subhanahu Wa Ta'ala ሌሊቱንም ቀኑንም ለኔ እንድትቆም አልጠየቅኩም ነው። በዚያ መልኩ ግዴታ አላደረኩብህም። ምክንያቱም በቀኑ ክፍለ ጊዜ አንተ ብዙ ጉዳይ አለ ተብሊግ ሪሳላ አለ በዛ ላይ የግል ጉዳይ አለ ማህበራዊ ህይወት አለ እሱ ጫና ስላለ የቀኑን ክፍለ ጊዜ ለሌሎች ጉዳዮች እንዲታውለው ከሌሊቱ ክፍለ ጊዜ ደግሞ ከእንቅልፍ ከእረፍት ከፈል አድርገህ ትንሽ ለጌታ እንድትቆም አዘዝኩህ ነው የሚለው አላህ Subhanahu Wa Ta'ala። ሰብህ ብሎ ማለት ፊል አስል ዋና ማለት ነበር። ዋና በውሃ ውስጥ የሚደረግ እንቅስቃሴ ነበር ዋና የሚባለው። አሁን የተሻበት ግን በቀኑ ክፍለ ጊዜ የሰው ልጅ ለጉዳዩ የሚያደርገውን እንቅስቃሴ ነው። ዝኩር እስመ ረቢከ የጌታህን ስም አወድስ አውሳ ወተበተል ኢለይሂ ተብቲላ ወደሱ ወደ አላህ መቋረጥን ተቋረጥ ከነገራቶች ሁሉ ወደሱ ተቋረጥ ማለት ነው። የጌታህን ስም አውሳ بالتهليل والتكبير والتحميد والصلاة وقراءة القرآن ማለት ነው። የአላህ Subhanahu Wa Ta'ala ስም የሚወሳው የሚወደሰው በዚህ ስለሆነ ማለት ነው። رب المشرق والمغرب لا إله إلا هو فاتخذه وكيلا የምስራቁና የምዕራቡ የፀሐይ መውጫ እንዲሁም የመግቢያዋ ጌታ لا إله إلا هو ከሱ ውጭ አምላክ የለም የሚገዙት ጌታ የለም فاتخذه وكيلا ስለዚህ እሱን ብቻ መጠጊያ አድርገህ ያዝ ይላቸዋል። رب المشرق والمغرب واذكر اسم ربك ለሚለው የጌታህን ስም አውሳ ተብሏል። ማን ነው ያ ስሙ የሚወሳው የሚወደሰው ጌታ? የምስራቅ የምዕራቡ ባለቤት የሆነው ጌታ ነው። ከሱ ውጭ የሚመለክ ሌላ አምላክ የሌለው ብቸኛው ጌታ ነው። ስለዚህ እሱን መጠጊያ አድርገህ ያዝ ሌላው ቢጠጉት አያስደግፍም አያስተማምንምና ማለት ነው። እዚህ ቦታ ላይ እንደምትመለከቱት አላህ ረቡል ዓለሚን ረቡል መሽሪቂ ወልመግሪቢ በኢፍራድ ሲንግል በሆነ ወርድ የምስራቅና የምዕራቡ ጌታ የፀሐይ መውጫ እንዲሁም የፀሐይ መግቢያዋ ጌታ ሲል ራሱን ያስተዋውቃል። በሌላ ሱራ ደግሞ ረቡል መሽሪቀይኒ ወረቡል መግሪበይን ይላል ቢተስኒያ የሁለት ፀሐይ መውጫዎች የሁለት ፀሐይ መግቢያዎች ጌታ ይላል። ሌላ ቦታ ደግሞ ረቡል መሻሪቂ ወረቡል መጋሪብ ይላል።
የምስራቆችና የምዕራቦች ጌታ ይላል። ስለዚህ አላህ Subhanahu Wa Ta'ala መሽሪቅ መግሪብ የሚለውን በኢፍራድ በተስኒያ በጀም በሶስቶቹም ቃላቶች በቁርአን ውስጥ ገልጿል ማለት ነው። ፀሐይ መውጫ ፀሐይ መግቢያ አንድ ነው፣ አንድ አቅጣጫ ነው። ለምንድን ነው ሁለት ከዚያም በላይ በጀም የተጠቀሰው? እንዲሁም ደግሞ በኢፍራዲስ መጠቀሱ ከምን አንፃር ነው? እዚህ ቦታ ላይ አላህ Subhanahu Wa Ta'ala ረቡል መሽሪቅ ወል መግሪብ የምስራቅና የምዕራቡ ጌታ ብሎ ራሱን ሲያስተዋውቅ ጅሃቱን አቅጣጫውን በመመልከት ነው። ከአቅጣጫ አንፃር አንድ የፀሐይ መውጫ አቅጣጫ አለ፣ በተቃራኒው ደግሞ አንድ የፀሐይ መግቢያና መጥለቂያ አቅጣጫ አለ። ስለዚህ ከዚህ አንፃር መሽሪቅና መግሪብን አንድ አድርጎ አይቶት ነው ረቡል መሽሪቅ ወል መግሪብ ያለው ማለት ነው። ረቡል መሽሪቀይኒ ወረቡል መግሪበይን ብሎ ደግሞ አላህ ራሱን የገለጸው ክረምትና በጋን በማየት ነው። ክረምትና በጋን ማለትም ፀሐይ በክረምት የምትጠልቅበት አቅጣጫ እንዲሁም በበጋ ይለያያል። ጅሃው ሳይሆን የሚለያየው የተወሰነ ልዩነት አለው ማለት ነው። ከዚህ አንፃር ነው ክረምትና በጋን ኢብራ አድርጎ ነው ማለት ነው። በሌላ ቦታ ረቡል መሻሪቂ ወል መጋሪብ የተባለውስ በጀም የተጠቀሰው ይሄማ እያንዳንዱ ቀን ፀሐይ ወጥታ የምትገባበትን የቀናቶችን አፍራድ በመመልከት ነው። በየቀኑ ፀሐይ ትወጣለች ትገባለች። ስለዚህ ያንን በመመልከት የብዙ ፀሐዮች መግቢያ ወይ መውጫ እንዳለ ተደርጎ ከዚህ አንፃር ነው ይላሉ። ወስቢር አላ ማ የቁሉን ወህጁርሁም ሀጅረን ጀሚላ ታገስ ጥላቶች በሚሉት መሰረተ ቢስ በሆነ ወንጀላቸው ኢነሁ ካሂን ኢነሁ መጅኑን ኢነሁ ሻዒር ኢነሁ ከዛ ወከዛ ወከዛ እያሉ በሚሉ ወንጀላ ሶብር አድርግ። እንዲሁ ዝም ብለህ አትሰበር፣ እንኩትኩት አትበል፣ ጽናቱ ይኑርህ። ወህጁርሁም ሀጅረን ጀሚላ ውብና ጥሩ የሆነን መተውም ተዋቸው አላቸው አላህ Subhanahu Wa Ta'ala ማለት ነው። ወህጁርሁም ሀጅረን ጀሚላ ኋላ ወቃቲሉ ሙሽሪኪነ ካፋ ሐይሱ ወጀቱሙም በሏቸው በሚል አያተ ሰይፍ ሲወርድ ነስኽ ተደረገ ማለት ነው። ወዘርኒ ወልሙከዚቢነ ኡሊ ነዕማ ወዘርኒ ወልሙከዚቢን እኔንና አስተባባዮችን ተወን ነዕመቲ የጸጋ ባለቤቶች የሆኑትን አስተባባይ ጥላቶችን እኛን ተወን፣ እኔ እነሱን እንዴት እንደማደርጋቸው ያውቃለሁ፣ እነሱን ጉዳይ ለኔ ተወ። ወመሂልሁም ቀሊላ ትንሽንም ጊዜ ስጣቸው፣ ትንሽ ጊዜ አለ አላህ Subhanahu Wa Ta'ala። ከዛም በአኺራ ያላቸው ቅጣት እንዳለ እንደተጠበቀ ሆኖ በዱንያ ራሱ በበድር ዘመቻ ላይ ሰባዎቹ ሲገደሉ ሲማረኩ ሰባዎቹ ደግሞ ተገደሉ ማለት ነው። ተገደሉ። ኢነ ለደይና አንካለን ወጀሂማ ተዋቸው፣ ትንሽ ጊዜ ስጣቸው፣ ምክንያቱም እኛ ጋር ከባድ ማሰሪያና እሳት አለንና ይላል። ኢነ ለደይና እኛ ዘንድ አንካለን ከባድ ማሰሪያ እና ወጀሂማ እሳት አለንና ይላል። አንካል ብሎ ማለት ቁዩደን ዒዛማ ላ ተንፈኩ አበደን ዋሂዱሃ ነኪል ትላልቅ ግዙፍ የሆኑ እግር ተጅ የሚታሰሩባቸው ተጠፍረው ታስረው ጀሃነም ውስጥ የሚወረወሩባቸው ሰንሰለቶችና ማሰሪያዎች አሉ። ጊዜው ሲደርስ የፊጥኛ አስረን እግር ተጅ ጀሃነም ውስጥ እንጥላቸዋለን። አስረን ብቻ አንተዋቸውም፣ የሚያጋይና የሚያቃጥልም ደግሞ እሳት አለንና ይላል አላህ Subhanahu Wa Ta'ala። አዘን አላሁ ወጣዓመን ምግብም አለን ዛ ጉስወቲን የማነቅ ባለቤት የሆነ ያንቃል። ሲበሉት እንደ ማንኛውም ምግብ ከጉሮሮ ወርዶ ረሃብን አያስወግድም፣ ከጉሮሮ አይወርድም፣ ያንቃል።
ሊመልሱት ሊተፉት ቢሞክሩም አይወጣም። ጉሮሮ ላይ ተሰንቅሮ የሚቀር ምግብ አላቸው ጀሃነም ውስጥ ይላል። ጉሷ ወይም ደግሞ ላ የንዚሉ ወላ የኽሩጁ ወሆ ዘቁም ወضሪዕ ዘቁም ضሪዕ የሚባሉ ለጀሃነም ነዋሪዎች እዛው ጀሃነም ላይ የበቀሉ እጽዋቶችና ዛፎች አሉ ማለት ነው። ወዐዛበን አሊማ አሳማሚ ቅጣትም አለንና ተዋቸው፣ የእነሱን ጉዳይ ለኔ ተወው፣ አንተ የተጣለብህን ተልእኮ ብቻ ተወጣ ይላል። እነዚህ የተጠቀሱት አንካል፣ ጀሂም፣ ወጣዕመን ዛ ጉሷ የተባሉት ለነዚህ ሰዎች መች ነው የሚገናኙትና ይህ ቅጣት በእነሱ ላይ ተፈጻሚ የሚሆነው? የውመ ተርጁፉል አርዱ ወልጅባል ምድርና ጋራዎች በሚርገፈገፉበት ዕለት ወሆ የውሙል ቂያማ ወካነቲል ጅባሉ ጋራዎች በሚሆኑበት ዕለት ከሲበን መሂላ እንደ ፈሳሽ የተከመረ አሸዋ እንደ ፈሳሽ የተከመረ አሸዋ በሚሆኑበት የቂያማው ዕለት እነዚህ ከላይ የተጠቀሱት አሉንና ተዋቸው፣ ወዘርኒ ወልሙከዚቢን ኡሊ ነዕመቲ ወመሂልሁም ቀሊላ ይላል። እንግዲህ ጎራዎችና ተራራዎች አታ መሬት እንዳታረገርግ እንደሚስማር መሬትን ቸክለው በመያዝ ለዘመናት በጥንካሬ በብርታት መኖራቸው እሙን ነው። ወማዕ ዛሊክ ግን በዚያ ቀን ይሰባበሩ ይነኳኮቱና እንደሚፈስ እንደሚበተን አሸዋ ይሆናሉ ማለት። ከፊ ብሎ ማለት የሆነ የተከመረ ነገር ከታች ስትነኩት ላይኛው የሚናድ ማለት ነው። የዱቄት የሲሚንቶ በጣም ዱቄት የሆኑ ነገራቶች ክምር ቢኖር ከታች የሆነውን ክፍል ስትነኩት ከታች ያለው መሰረቱ ሲናድ ላይኛው ይናዳል። ከሲብ ማለት እሱ ነው። ተራራዎች እንደዛ ይሆናሉ። ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዐውነ ረሱላ እኛ ወደ እናንተ መልእክተኛን ልከናል ያ ኩፋራ መካ ወሆ ሙሐመድ ዓለይሂ ሰላቱ ወሰላም ሻሂደን ዐለይኩም በእናንተ ላይ መስካሪ ሲሆን ነገ ቢተብሊግ ሪሳላ ወዐደም ልቀቡል እሱ ተልእኮውን እንዳደረሰ እናንተ እንዳልተቀበላችሁ የሚመሰክርባችሁን መልእክተኛ ልከናል። ከማ አርሰልና ኢላ ፊርዐውነ ረሱላ ወደ ፈርዖን መልእክተኛን እንደላክነው ሁሉ መልእክተኛ መላካችን በእናንተ አልተጀመረም። የላክነው ነቢይ የሩሱሎች መጀመሪያ አይደለም። ነቢይ የተላከባቸው ህዝቦች እናንተ የመጀመሪያም አይደላችሁ። ምን አዲስ ነገር አለው? ወደ ፈርዖንም አነ ረቡኩሙል አዕላ ማ ዐሊምቱ ለኩም ሚን ኢላሂን ገይሪ ለማለት ለደፈረውም አካል መልእክተኛን ልከናል። ነቢዩላህ ሙሳና ወንድማቸው ሃሩንን ማለት ነው። ፈዓሳ ፊርዐውኑ ረሱል ፈርዖን የተላከለትን መልእክተኛ አመፀ። ከዛስ እንዴት ሆነ? ፈአኸዝናሁ አኽዘን ወቢላ እኛም በምላሹ ብርቱን አያያዝ ያዝነው ይላል። አኽዘን ወቢላ ሸዲደን ሰቂላ ያኒ አቀብናሁ ዑቁበተን ገሊዟ يخوف كفار መከተ የመካ ከሃዲያንን የነብዩን አለይሂ ሰላቱ ወሰላም ጥላቶች እያስፈራራ ነው። እናንተም በዚሁ መቀጠሉ ከሆነ የእናንተም ፍጻሜ ከዚህ የተለየ አይሆንም ነው። فكيف تتقون إن كفرتم يوما يجعل الولدان شيبا فكيف تتقون እንዴት ነው የምትጠነቀቁት? ኢን ከፈርቱም ብትክዱ ማለትም አሁን ባለው ክህደታችሁ ብትዘወትሩና በዚሁ ክህደት ላይ ብትሞቱ የውመን ቀንን የምትጠነቀቁት የጅዓሉ ልዊልዳነ ሺባ ልጆችን ወጣቶችን ሸበቶ የሚያደርግን ቀንና ዕለት እንዴት ነው የምትጠነቀቁት? ጥያቄ ነው።
ይህ ቀን ከባድ ነው፣ ቀላል አይደለም። ومع ذلك ደግሞ كيف لكم بالتقوى يوم القيامة إذا كفرتم في الدنيا እንዴት ነው ልትጠነቀቁት ልትድኑ የምትችሉት? ያ ቀን ልጆችን ንጹህ ጥቁር ጸጉር ያላቸውን ከሚያዩት ከሚሰሙት ከሚያልፉበት አስፈሪ ሁኔታዎች የተነሳ ጸጉራቸውን ወደ ሸበቶ ወደ ነጭ የሚቀይረውን እለት ቂያማን ቀን አሁን ባላችሁበት ሁኔታ በክህደታችሁ ከዘለቃችሁና ከሞታችሁ እንዴት ነው የምትጠነቀቁት? السماء منفطر به كان وعده مفعولا ሰማይ منفطر به أي فيه በዚህ ቀን ውስጥ ሰማይ ተሰባባሪዎች ናቸው፣ ተሰነጣጣቂዎች ናቸው። በዚህ ቀን ውስጥ ሰማይ ተሰነጣጥቆና ተሰባብሮ እንዳልነበር ይሆናል እና ሰማይ በጥንካሬው ለዘመናት የቆየ ያለ ድጋፍ በአላህ ቁድራ ቆሞ ሲያገለግል የኖረው ጠንካራው ፍጥረት በቂያማ ቀን አልችል ብሎ ተሰባብሮ የሚወድቅበትን ሁኔታ እናንተ ትችሉታላችሁ? እንዴት ነው ልትችሉት ልትጠነቀቁት የምትችሉት? ካነ ወዕዱሁ መፍዑላ የአላህ ሱብሓነሁ ወተዓላ ቃሉ ተፈጻሚ ነው። የሱ ቃል ተፈጻሚ ነው። ኢነ ሀዚህ ተዝኪራ እህች መገሰጫ ነች። እቺ አያቱል ቁርአኒ ተዝኪራ ወመውዒዛ ማለት ነው። ፈመን ሻአ እተኸዘ ኢላ ረቢሂ ሰቢላ መዳንን የሻ የፈለገ ሰው ኢተኸዘ ይይዛል ኢላ ረቢሂ ሰቢላ ወደ ጌታው መዳረሻን መንገድ بالإيمان والطاعة እሱም በአላህ ሱብሓነሁ ወተዓላ እና በሌሎችም የሚታመንባቸው የኢማን ክፍሎች በማመንና መልእክተኛውን በመከተል በመታዘዝ ነው ይላል። إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه إن ربك ጌታህ ያንተ ጌታ ያ ሙሐመዱ ያዕለም ያውቃል أنك تقوم أنت እንደምትቆም ቆመህ እንደምታድር أدنى من ثلث الليل ونصفه وثلثه ከሌሊቱ 2/3 ዝቅ ያለን ትንሽን ጊዜ እንደምትቆም ያውቃል። ونصفه ويعلم أنك تقوم نصف الليل የሌሊቱን ግማሽ እንደምትቆምም ያውቃል። وثلثه የሌሊቱን 1/3 እንደምትቆም ያውቃል። አንተ ከሌሊቱ ከ2/3 ዝቅ ያለን ግማሹን ሱሉሱንም መቆምህን ጌታህ ያውቃል። የማያውቅ ጌታ አይደለም። አንተ ብቻ አይደለም የምትቆመው ወጣኢፈቱ ሚነ الذين معك ካንተ ጋር ካሉት ከተከተሉ ሙእሚኖች ጀማዓዎች ጭፍራዎችም እንደሚቆሙ ያውቃል። والله يقدر الليل والنهار الله ቀንና ሌሊትን ይወስናቸዋል ይመጥናቸዋል ማለት ነው። يريد لا يفوته علم ما تفعلون የምትሰሩት ስራ ከአላህ ሱብሓነሁ ወተዓላ ኢልም ውጭ አይደለም። أنه يعلم مقادير الليل والنهار فيعلم القدر الذي تقومون من الليل ሲጀመር ሌሊቱን ቀኑን የወሰነው እሱ ራሱ ነው። በዚህ እሱ በወሰነው ሌሊትና ቀን ውስጥ የምትሰሩትንም ያውቃል። علم أن لن تحصوه ጌታ አላህ ሱብሓነሁ ወተዓላ አወቀ አለን ተሕሱሁ ሌሊቱን እንደማታዳርሱት አወቀ። ከዛም ፈታበ ዐለይኩም ይቅር አላችሁ። ይቅር በማለቱም ፈቅረኡ ማ ተየሰረ ሚነል ቁርአን ከቁርአን የተገራላችሁን ቅሩ ቢማዕና ሶሉ ከሌሊቱ ክፍለ ጊዜ የተወሰነውን ያህል ስገዱ
አለ አላህ Subhanahu Wa Ta'ala ማለት ነው። በሱራው መጀመሪያ ላይ ያ አዩሃል ሙዘሚል ቁም الليل إلا قليلا نصفه እንደሚለው በረሱል አለይሂ ሰላቱ ወሰላም ላይ በተከታይ አማኞች ላይ አምስት አውቃት ሶላት ግዴታነቱ ከመወረዱ በፊት ቀድሞ ተሐጁድ በሌሊቱ ክፍለ ጊዜ መስገድ ካነ ዋጅበን ግዴታ ነበር፣ ዋጅብ ነበር። ከዚያም አላህ Subhanahu Wa Ta'ala አየና የሙእሚኖቹን ዱዕፋቸውን ተመልክቶ ነስኽ አደረገላቸው። በሌሊት ተሐጁድ የመስጂድ ግዴታነቱ ተሽሯል፣ ተሻረ። በምን ተሻረ? ማነው ናሲኹ? ይሄ አሁን እየቀራ ነው ያለነው አያ አሊማ አለን ተሱሁ ፈታባ አለይኩም ይቅር አላችሁ ቢማዕና ከዚህ በስተፊት በዚህ ሱራ መጀመሪያ ላይ በሌሊቱ ክፍለ ጊዜ ስገዱ የሚለው የግዴታ መመሪያ ፈቅረኡ ማ ተየሰረ ሚነል ቁርአኒ ነድበን ማለት ነው። በሱና በኢስቲህባብ መልኩ የቻላችሁትን ያህል ስጀዱ በሚል ከዚህ አንፃር መልእክተኛው አለይሂ ሰላቱ ወሰላም አምስት አውቃት ሶላት ዋጅብ ከመሆኑ በፊት የሌሊት ሶላት ይሰግዱ ነበረ። ያ የሌሊት ሶላት በግዴታነት ነው ወይስ በሱናነት? በሳቸው ብቻ ነው ተከታዮቻቸውንም ያካትታል? በነብዩ ብቻ ነው? ከሳቸው በፊት የነበሩ ነብዮችም የሌሊትን ሶላት እንዲሰግዱ ግዴታ አላህ አድርጎባቸው ነበር። ፊህ አቅዋል ብዙ የዑለማዎች እይታዎች አሉ። ነገር ግን የተሻለ የሚባለው ሶላት ዋጅብ ከመደረጉ በፊት አለይሂ ወዐላ ኡመቲሂ በሳቸውም በተከታይ ኡማዎቻቸውም ላይ የተሐጁድ ሶላት ግዴታ የነበረ ቢሆንም አላህ Subhanahu Wa Ta'ala ዲካማቸውን ዱዕፋቸውን ተመልክቶ ግዴታነቱን በኡማቸው ላይ በሱናነት ነስኽ ሲያደርገው በሳቸው በነብዩ ላይ ከሆነ ግን ግዴታነቱ አልተነሳም፣ ዋጅብ እንደሆነ ቀጥሏል። ቢደሊል ሱረቱ አልኢስራ ላይ ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا ከሌሊቱ ክፍለ ጊዜ የተወሰነ ሶላት ስገዲ ብሏቸዋል። ፈተሐጀድ هذا خطاب للنبي عليه الصلاه والسلام ስገድ ተነስ ስላላቸው በዚህ የቁርአን አያ ላይ ፈቅረኡ ማ ተየሰረ ሚነል ቁርአን የሚለው ነስኽ ውስጥ እሳቸው አልተካተቱም። እሳቸው ሌሊት ተነስተው መስገድ እንደወጀበባቸው ነው የሞቱት ማለት ነው። አሊመ ከዛም አላህ Subhanahu Wa Ta'ala ግዴታውን ለምን እንዳነሳው ሲጠቅስ አሊመ አላህ አወቀ አንሰ የኩኑ ሚንኩም መርዳ ከናንተ ውስጥ ህመምተኞች በሽተኞች እንደሚኖሩ ወአኸሩን ሌሎቹ ደግሞ يضربون في الارض በመሬት ላይ ይንቀሳቀሳሉ يبتغون من فضل الله ከአላህ ችሮታ ሊፈልጉ ሪዝቅ ፍለጋ ለንግድ ለስራ የሚንቀሳቀሱም አሉ። ስለዚህ እነዚህ ሰዎች ሁሉ በሌሊቱ ክፍለ ጊዜ ካልሰገዳችሁ ብንል አይችሉም። አሊማ አለን ተሱ ስለዚህ ከቻላችሁ አለ ነድብ ወልኢስቲባ ፈቅረኡ ማ ተየሰረ ሚነል ቁርአን ማለት ነው። ወአኸሩን يضربون في الارض يبتغون من فضل الله وآخرون ሌሎቹ ደግሞ يقاتلون في سبيل الله በአላህ መንገድ ላይ ይጋደላሉ፣ ጂሃድ ይወጣሉ፣ ከጥላት ጋር ይፋለማሉ ማለት ነው። እቺ ሱራ ሙሉ በሙሉ መካ የተወረደች አይደለችም፣ መዲና የተወረዱ ሁለት አንቀጾች አሉ የሚሉ ሰዎች አንደኛውን መዲና እንደተወረደ ከሚገልጹት አንቀጽ ይህ ነው። ወአኸሩን ይቃትሉነ ፊ ሰቢልላህ የሚለው ምክንያቱም መካ ላይ መልእክተኛው አለይሂ ሰላቱ ወሰላም ጥላቶቻቸውን እንዲዋጉ አልተፈቀደላቸውም። ጂሃድና የጂሃድ ጉዳይ የተነሳው መዲና ከገቡ በኋላ ስለነበር እና በዚህ አያ ውስጥ ስለ ጂሃድ ስለተነሳ እቺ አያ የተወረደችው መዲና እንጂ መካ አይደለም ብለዋል። አላኩሊን አላህ Subhanahu Wa Ta'ala የሚታመም ህመምተኛ ይኖራል፣ ለጉዞ ለሰፈር ላይ የወጣ ይኖራል፣ ለጂሃድ ለትግል የወጣ ሰው ስለሚኖር እነዚህ ሁሉ ከነዚህ ተጨባጭ ሁኔታዎች ጋር ሌሊት ተነስተው መስገድ ስለማይችሉ ግዴታውን በሱናነት ለወጥኩላቸው። ፈቅረኡ ማ ተየሰረ ሚንሁ
ከሱ የተቻለውን ቅሩ አንብቡ ወአቂሙ ሶላተ ወአቱ ዘካ ሶላትን ስጀዱ ዘካንም አውጡ ይላል አላህ Subhanahu Wa Ta'ala ያው ሲወጅብባችሁ ዘካው ሸርጡ ሲሟላ ማለት ነው ወአቅሪዱላህ ቀርضን ሐሰና ለአላህም መልካምን ብድር አበድሩ አላህ አባስቶ የተሻለ አድርጎ ይከፍላችኋል ወማ ተቀድሙ ለአንፉሲኩም ሚን ኸይር ከኸይር ከመልካም ስራ ለነፍሳችሁ ለራሳችሁ የምታስቀድሙት ወደ አኺራ የምትሸኙት ተጅዱሁ ኢንደላህ አላህ ዘንድ ታገኙታላችሁ هو خيرا እሱ የተሻለ ሆኖ وأعظم أجرا ከምንዳ አንፃር ትልቅ ሆኖ واستغفروا الله يا الله ይቅርታ ፈልጉ إن الله غفور رحيم الله ይቅር ባይ በባሪያዎቹ አዛኝ የሆነ ጌታ ነውና አይላል ውድና የተከበራችሁ ወንድሞች የሱራ አልሙዘሚል ትምህርታችን እዚህ ተቋጭቷል واخر دعوانا ان الحمد لله رب العالمين السلام عليكم ورحمه الله وبركاته